ሪፖርቱም ደርሶታል። ሁለተኛ ደግሞ ከዚህ እስክንወጣ ብቻ ነው ሊጠብቀን የሚችለው። ጠብቆን ቢሄድስ? እዛ ከሄድን በኋላ ነገሮች እንዳሰብናቸው ባይሆኑስ? ያስቀመጣቸውን ሰዎች መቆጣጠር ባንችልስ ሞገስ? እሱን እርግጠኛ ነኝ። እኔ ተደብቅ ያለው ብዬ ሳስብ 24 ሰዓት ሙሉ እያሰሰኝ ነው። ይሄን ደግሞ ብቻውን ሊያደርገው አይችልም። የሚጠብቁለት ሰዎች አስቀምጦ ነው የሚሆን ይሄን የሚያደርገው። ሉላ ያለችበትን ሰፈር ባዶውን ትቶ ወደዚያ ይመጣል፣ ሰዎችን ያስቀምጣል። ስለዚህ መጀመሪያ እሱ መጨረስ አለብን። እስኮኔ ማለት አይ ማለቴ የማደንቅ ለዚህ ነው የማደንቅ። ርህራሄ ስላሳየዋት ነው ያመነች። በህይወትሽ አሸናፊ መሆን የምትፈልጊ ከሆነ ምንም አይነት ርህራሄ ማሳየት የለብሽም። ይሄ ርህራሄ እዝነት የሚባል ነገር ከአይምሮሽ ማውጣት አለብሽ። እሱማ ልክ ነህ፣ ግን እኔ እንደዚህ ሙኜ እየተሳካልኝ አይደለም። ለምን እንዳልተሳካልሽ ታውቂያለሽ? ሰነፍ ነሽ፣ ጨካኝ እንጂ ደፋር አይደለሽ። ጭካኔና ፍርሃት አብረው የሚሄዱ ይመስላል፣ ግን አይሄዱ ይሆናል። ብዙ ጨካኝ ሰው ሞት ይፈራል። እኔ ግን አልፈራም። ጨካኝ ነኝ ብለህ ታስባለህ? አዎ መሆን እፈልጋለሁ። ለራሴ ብቻ ማሰብ፣ ለራሴ ብቻ መሆን፣ ራሴን ብቻ ማውጣት ነው የምፈልገው። እና ታዲያ እንዴት ቤቱን ትገዛልኛለህ? ምን አገናኝ? ለራስህ ብቻ ካሰብክ ቤቱን። አይ መሀሌት፣ ለዚህ እኮ ነው መሀይብ ነሽ የምልሽ። ቤቱን ዝም ብዬ የምገዛልሽ ይመስልሻል? ቤቱን የምገዛልሽ ሉላ የኔ ስትሆንና ሞገስ በአንቺ አማካኝነት ሲገደል። እሺ ግን አዲስ ነገር ጠፋ እኮ። ቤት ገብተው ቀሩ። ሆዳም በላሽ አይደል? ምን ያስጨንቅሻል? እዛ ያስቀምጥኳቸው ልጆች እኮ ምግብ በአፋቸው እንኳን አልዞረም። እሺ ደግሞ ጠብቀን ካልወጡ ደግመን እንሄድላቸዋለን። የት ቤት? ባሉበት እንሄድላቸዋለን። ምክንያቱም ሉላን ማግኘት አለብኝ። እሷን ሳላገኝ እንደማልመለስ ቃል ገብቼ ነው የወጣሁት። ብሩክ ቤት ይኖራል እንዴ? የለም። እንዴት አወቅህ? በቃሽ። ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ተወዳጅ የምሳሌ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እንግዲህ ብሩክና ቅድስት አንድ ላይ ሆኗል ማለት ነው። እንግዲህ ቅድስት ገፍትራ ወጣች ብሩክ እያለች ብቻውን እያሰበች ነበር። ብሩክ ጠዋት ተነስቶ ወይኔ ትናንትና ማታ ገፍትሬ ስለሄድኩ ጋሺ ሳሌው አኩፍ ቁርስ ሳይበላ ሄደ እንደ እያለች ብቻውን እያወራች ነበር። እንዲህ ቡኒታ ለዝም ብዬ መስጠት አለ እንዲህ ሽማግሌ ልኩ በስነ ስርዓቱ ሊያገባኝ ይገባል እንጂ ስለዚህ ምንም ያጠፋሁት ነገር የለም። ቅድስት እየተረጋጊ እያለች ራሷን ለማረጋጋት እየሞከረች ነበረ። ሞገስና ዳጣ ደግሞ ተገናኙ። ዳጣ ዛሬ አለባበሳ ለየት ብሎ ቀሚስ ለብሳ ረረረረ እያለ ሞገስ ሳይደንቃት ነበር። እንዴት ነው አየኝ ሞገስ ያምራል እያለችው ነበር። አሁን አምሮብሻል፣ የሆነት ከስሩ ይልቅ ቀሚስ ያምሮብሻል ዳጣ እያለት ነበር። ታዲያ ብሩኬ ቤት የለም ምናምን እያለች ነበር። ብሩኬ የለም የት ሄዶ ነው ምናምን እያለ እየጠየቃት ነበር። አላቅም ግን ብሩኬ የለም ምናምን እያለች ነበር። ከዛ ታዲያ ምን ፊት ልክ አይደለም ምናምን እያለችው ከዛ አዎ ለሊት አልተኛውም ነበር እያለ ነበር። ከዛ በቃ ለምን ቅድስት ጋር አንድ ነገር እዛውማ ቅድስት ጋር እንሂድና ነገር በልተህ ትመለሳለህ እያለችው ነበር። ከዛ ተደብሮ ራሱ ነበር መጥቶ ይቅርታ መጠየቅ ለዛ ነው የጠፋ እያለ ከዛ ምሳሌና ቅድስትዬ ደግሞ አንድ ላይ ቁጭ ብሎ እሷ ተቀምጣ ነበር። ከዛ ቅድስትዬ ምን ሆነሻል? አንዳንድ ቀን ደስተኛ ትሆናለች፣ አንዳንድ ቀን ደግሞ ዝም ትያለሽ። አሞኝ እኮ ነው ምሳሌ እያለች ደግሞ አንድ ነገር የምነግርሽ ነገር አለ፣ ግን መጀመሪያ ሻይ አፍልኝ ምናምን ትላታለች። መጀመሪያ ነገር ይስጣት። አይ መጀመሪያ ሻይ ካፈላሽልኝ ነው ምናምን ትላትና ሻይ ልታፈላት ይላል ምሳሌ። ቅድስትዬ ደግሞ እያሰበች በጣም በደስታ እያሰበች ነበር። ብሩክ ማለት ነው አይጋሽ እያለች እየሳቀች እና ደስተኛ ሆናለች ማለት ነው። እንግዲህ ብሩክ የእሷ መሆኗን ስላመነች በጣም ደስተኛ ሆናለች። እንግዲህ ሞገስና ዳጣ ደግሞ አንድ ላይ መንከፍ ቤት ገብቶ ከዛ አንድ ላይ ያው ነበር እንዴት አድርገ ማምለጥ እንዳለበት ሉላ ብቻዋን እንደሆነች ስጨነቅ ነበር። በቃ እያለች በቃ አትጨነቅ ሞገስ እንዴት ነው ምናሽን ብሩክ ቢኖር ግን ጥሩ ነው ነገሮች ይቀልልናል እያለችው ነበር። ዳጣ አላቅም እየተከታተሉ ነው የቱን ቤት የቱን አሉ ግን በቃ እነ ብሩክ ጋይድን ትንሽ ዘና ብለን ነበር። ብሩክም ስለሌለም ቅድስትዬ አለች ስለና ከዛ ምሳሌዬ ደግሞ ለቅድስትዬ ሻይ አፈላችለት እና በጣም ደስ ብሏታል ማለት ነው። እንግዲህ ቅድስትዬ ዘና ብላለች ዛሬ ቁጭ ብላለች፣ ደስተኛ ሆናለች ማለት ነው። ምሳሌም በጣም ደስ ብሏታል። እሺ ንገሪኝ ትላታለች።
ካሁን በኋላ ቅድስት ብለሽ ሳይሆን እማዬ ብለሽ ጥሪ እናትሽ ሆናለሁ አለቻት። ከዛ ምሳሌ እንባ ኩልል ኩልል አለት እና በጣም ትፈልገው ነበር በእርግጥ እናቷ እንድትሆን እጅግ በጣም ደስ ይላታል። ከዛ ቅድስትዬ እማዬ ብለሽ ጥሪኝ ካሁን በኋላ ብላ እማዬ ብላ ትጠራታለች ማለት ነው። እንግዲህ እፍራታና ማለት ደግሞ እንግዲህ ዝና ጠብቁ ያለበት ቦታ እየጠበቁ ነበር። ከዛ ፍራታ አትችግርችን አብረን እንጠብቃቸው ምናምን እያለች አይኔ ሜዳ አለብኝ እዚህ መጠበቅ አልፈልግም ትላታለች። አንቺማ የድል ጊዜ ነው እንጂ የፊልም ጊዜ አትኖርም እያለቻት፣ አዎ ልክ ነሽ አልኖርም፣ ስለዚህ እኔ ሜዳ አለብኝ ልና ጥላት ትሄዳለች። አንቺ እኮ ጉደኛ ነሽ እያለቻት፣ በቃ አንድ ፈለግሽ ማሰብ ትችላለች። ከዛ የዝና ትደውልና ማለት ምን አዲስ ነገር አለ እያላት ነበር። ምንም እዛ ላይ በጠዋት ነው የመጣሁት፣ አሁን እዛ ቆሜ ነው ያለሁት ምናምን እያለችው ነበር። እንግዲህ ብሩክና ዝና አንድ ሰው ብሩክ ወይም ደግሞ ሞገስ አንድ ሰው ከቤት ስወጣ ጠብቀሽ ንገሪኝ እያላት ነበር። ከዛ በጠብቆ ማንም የለም ማለት ነው። ከዛ ማንም የለም እዚህ አካባቢ እያለች ቅድስትዬና ምሳሌ ቅድስት እማዬ ምግብ አሰራር አስተምሪኝ እያለቻት ነበር። እሺ ሁል ጊዜ ለአባቴ ቁርስ ሰራለሁ ካስተማርሽኝ እሺ ልወድቅመም እንደኔ ቆንጆ አድርጌ አስተምርሻለሁ ችግር የለም አታስቢ እያለቻት ነበር። እንግዲህ በመጨረሻ ዳጣና ሞገስ ወደ እነ ብሩክ ቤት ሲሄዱ ማለት ታይና ትደናበርና ፍራታ ጋር ደውል አንቺ ጋር ነው እንዴ የዝና ጋር መስሎኝ ነው እያለች የዝና ዳጣና ሞገስን አይቼዋለሁ። አዎ እዛ ሰፈር ነው ያሉት እነ ብሩክ እየሄዱ ነው እያለች ስትነግረው ነበረ። እነ ብሩክ ጋር ነው? አዎ እዛ ነች ያሉ እዛ ነው እየሄዱ ነው ያሉትና ከዛ ትደውላታለች። ከዛ በቃ እንዳመጣሽ እዛ ተከታያችሁ። አዎ እኔም እዛ ሰፈር ነኝ ያለሁት እነ ብሩክ ሰፈር ነው ያለሁት። በቃ ጥሩ እኔም እዛ ጣጣለው ጠብቂኝ ትላለች። እንግዲህ ሞገስና ዳጣ እነ ቅድስት ምሳ ሰርታ ጠብቂቻቸውን አብረው ምሳ እየበሉ ነበረ። ደስ የሚሉ አንድ ላይ ነው ምግቡላችሁ። በጣም ነው ደስ ማለት ቤተሰብነት ነገር ማለት ነው። እንግዲህ ከዛ እና ቅድስዬ እንዴት ነው ምናምን ያለች፣ ግን ሞገስ እኔ የዝናን በጣም ፈራለሁ እያለች ነበረ ዳጣ። ከዛ ቅድስዬ ከምሳ በኋላ ወደ ውጭ ወጣ ብላ ነበረና ዝናና ማለት ታያለች። ከዛ ዝናና ማለት ውጭ ናቸው፣ በዚህ ጋር መታጠፋ በኩል እዛ አይቻቸዋለሁ። የቀለድሽ አይደለማ? አይ የቀለድኩ አይደለም የምሬን ነው አይቻቸዋለሁ እያለች በጣም ይደነግጣለሁ። ወይኔ ጋሽስ መቼ ይመጣል ሞገስ? ጋሽስ እኔ ፈርቻለሁ እያለች ቅድስትዬም ትፈራለች። ዳጣም በጣም ፈራች። በጣም ጥሩ እዚህ አካባቢ ከሆነ ሞገስ ብሩክ የዝና እዚህ አካባቢ ከሆነ እኔና አንቺ እንደምን ብለን ማምለጥ አለብን ተከናነብን ዳጣና ከዛ እየሮጡ ከዛ ፊት ለፊት ማለት ሳይው መንገዱን ይቀይሳሉ። ከዛ እንደ አጋጣሚ በሌላ አቅጣጫ ደግሞ የዝና ሰው እንደምን ብሎ ያመልጣሉ ማለት ነው። እንግዲህ እጅ ለእጅ ተያይዘው ዳጣና ሞገስ ሮጫ እየሮጡ ነበረ። ከዛ የዝናም ያመልጣሉ ማለትንም አመለጧት። ከዛ ማለት የዝና ደግሞ ማለትን ለማግኘት እየሄደ ነበር። ዞር ብሎ እያየ ማንም አልነበረም። ቀጥ ብሎ ማለትን ለማግኘት እነሱ የማስቡት እነ ብሩክ ቤት ያሉ መስሏቸው ነበር እና ተደብቆ እያዩ ነበር። ዳጣና ሞገስ አይጥና ድመት አይመስል። ከዛ እንግዲህ እንደምንም ብሎ አመለጡ። እንግዲህ ዝና ደግሞ ብቻውን አይደለም ሌላ ሰው አስቀምጦ ሊሆን ይችላል በር ላይ። ስለዚህ ምንም ፍጠር ሰፈር ውስጥ ሌላ ሰው ይኖራል። ስለዚህ ያን ሰው ደግሞ እንደምንም ብለን መሸወድ አለብን። ስለዚህ አንቺ አካባቢውን ቃኝ ሰው ይኖራል ወይንስ አይኖርም የሚሉን አካባቢ አይተሽ ነይ ይላታል። ከዛ ዳጣ እየፈራች ትሄዳለች ማለት ነው። እንዳለችው ደግሞ ሌላ ሰው ነበረ በር ላይ ሰፈሩ ላይ ማለት ነው። አሁን ሞገስ ሌላ ሰው ነበር ግን ታዲያ አያላየኝም ሌላ ሰው ነበር እዛ አካባቢ። ግን ሰው የደከመ ነገር ይመስላል ሌላ ነገር ብናገድ እናሸንፋለን እያለች ነበር። ምሳሌና ቅድስዬ ደግሞ ለድንቢ እየተጫወቱ ነበር። ይህንን ጨዋታ በጣም ተጫውቻለሁ፣ በጣም የምወደው ነው እና እንዘና ያሉ ነበር አንድ ላይ። እንግዲህ ዳጣ እንደምንም ብለሽ እንትን በይና ሉላ ትደውልና ለሞገስ ሉላ ደውላ ርቦኛል ሞገስ እያለች ቤት ውስጥ ተዘግቶበት ስላለ ምንም ምግብ ምንም ውሃ ነገር የለም ቤት ውስጥ እኔን ራበኝ እያለች ከዛ ትደውልና እንግዲህ ይህን ሰውዬ ለማማለል ስትሞክር ነበረ። ዳጣ እንቅፋት ወድቃ መሬት ላይ ወድቃ እሱ አነሳት ማለት ነው። ከዛ እንደምንም ብላ እሱን ለማሳመን መሞከር አለብሽ እያለ ከዛ መሬት ላይ ወድቃ ፈርታ ነበር። ዳጣ ያው ፈሪ ነች እንደምታውቁት። ከዛ ፊቷን እንዳይታይ ፊቷን ተከናነበች እና ከዛ አይዞሽ ምናምን አመሰግናለሁ ብላ ትሄዳለች። ከዛም በሌላ አቅጣጫ ደግሞ ትመጣና ድጋሜ የምታመሰግን አስመስላ
ከዛ ምሳ አብረን እንብላ ትለዋለች። ያው ብቻዬን እዛ መግባት ስለፈራው ነው የምትፈልገውን ነገር እጋብዝሃለሁ ትለዋለች። ግን ችግር አለ? አይ ምንም ችግር የለም ስጋ ነው የምፈልገው። እሺ ችግር የለም ስጋ በሬንም ቦታ አቅርብልሃለሁ ትለዋለች። ከዛ እንደምንም ብሎ ሞገስ ደግሞ እየሮጠ እንግዲህ ወደ ሉላ ለማግኘት ይሄዳል ማለት ነው። ሉላ በሩን ከፍቶ ይገባል። ከዛ ሉላ ብሩክና ዝናና ማለት ደግሞ አንድ ላይ ቁጭ ብሎ እያወሩ ነበር። እንዴት ተንከስ ከዛ እኔ እኮ ለዚህ ነው ሞድ ምን እላለሽ? አይ ማለት የማደንቅቅ እያለችው ስታወራ ነበር። እንግዲህ ማለት ዝናን ትፈልጋለች፣ ዝና ደግሞ ሉላን ይፈልጋል። ለሉላ እኮ ፊትና የረራ ሩሩ ስለሆንኩላት ነው እንደዚህ አናቴ ላይ ወጣች። ጨካኝ መሆኑ እንጂ ለሰው ሩሩ መሆን አያስፈልግም እያለት ምን እኔ ጨካኝ ምን ያተረፍኩት ነገር አለ? አንቺ እኮ ታወራለሽ እንጂ ተግባር የለሽም፣ ፈሪ ነሽ፣ ምላስ ብቻ እያለ ሰብሽቃት ነበር። ከዛ እሷ ደግሞ እያየችው ነበር። እንግዲህ የዝና በጣም ተናግዷል። ምክንያቱም ሉላ ከዛ ሰፈር ማግኘት አለብኝ፣ ሉላን ካላገኘው የትም አልሄድም። አሁን ምናልባት ብሩክ ቤት የለም እንደ ብሩክ የለም፣ አዎ ቤት የለም። እንግዲህ እንደምንም ብለን ምናልባት ቶሎ ካልወጡልን እቤት ድረስ እንሄዳለን እያለት ነበር። ከዛ እንግዲህ አሁን ማለት ላይ ነው የሚጮህ። አንቺ ልጅ መጀመሪያም እዛ መምጣታቸው በደንብ ሳታይ ነው እንዴ አንቺ እዚህ ናቸው ያልሽኝ የማትረቢ ብሎ ይጮህበታል። እንግዲህ በመጨረሻ ማለት ላይ ነው ንዴቱን የሚያወጣው። ሉላ ቤት ውስጥ ቁጭ ብሎ ሞገስ መጣላት ማለት ነው። ሞገስ የዝና ጨካኝ ነው፣ ምንም ምሕረት የሚባል ነገር የለውም፣ ይገለናል እያልሽ ሉላ አትፍሬ፣ እዚህ ተሰክቶ ምንም ማድረጋችን መሞቱን ካለብን አብረን እንሞታለን። ስለዚህ እባክሽ ተረጋጊ ይላታል። ግን ዳጣ ሰውዬ እዛው ይዛ በመግባጥ እንዳለች ልክ በላበት የክርስቲያን ስጋ እኮ ነው አላለም። ብቻውን ለመብላት ፈልጎ ነው እንደዛ ግን ይቀርሳ እንደማን ሸሞኑ ቀስ ብሎ አይበላም እንዴ ተወጥቦ እንዳፖስት ወስማም ወደ ሰውዬ ሸማ ያለ ይመስል። እንግዲህ ሞገስ ደግሞ ሉላን ይዞ እየሮጠ ነው ማለት ነው። እንግዲህ ለማምለጥ ያለው ሩጫ ይዙታል። በጣም እየሮጠ ነበር። እየሮጠ ከዛ ዳጣ ሞገስ ብላ ዳጣውን ታያለች። ከዛ ዳጣ አራቱ ሰዎች እያለ ከዛ ያ ምግብ ሰጣ የመጣችው ሰውዬ ያገኛቸዋል። ከዛ በጣም ይደነግጣሉ። ከዛ ሮጦ ለማምለጥ እየሮጡ ነበር። ነገር ግን እንግዲህ እንደምንም ብሎ ያመልጣሉ ማለት ነው። ያው ሰውዬ ቶሎ ብሎ ለዝና ይደውልለታል። ለዝና ይደውልና እዚህ ናቸው እያላቸው ነበር። በጣም ደነግጣ እናንተ ቆሙ ባለችበት እያለ ሩጫን ቀጠለ። እየሮጠ ግን ይደርስባቸው አልቻለም።